ሰላም ሰላም፣ ጤና ይስጥልን። ውድና የተከበራችሁ የገቢ ዩቱብ ቻናል ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? የሀገሬ ልጆች እንዴት ናችሁ? ስራ፣ ጤና? እኔ ጋር ሁሉ መልካም ነው፣ እግዚአብሔር ይመስገን። ከእናንተም ሁሉ መልካም እንደሆነ ተስፋ አለኝ። እግዚአብሔር ከእናንተ ጋር ይሁን። በያላችሁበት አዳዲሶች ሰብስክራይብ አድርጉ፣ ቤተሰብ ሁኑኝ። ነባሮች ደግሞ ላይክ፣ ሼርስ ኮመንት አድርጉና አበረታቱን። ሁላችሁንም አመሰግናለሁ። እግዚአብሔር ያክብርልኝ። ዛሬ እንግዲህ ይዤላችሁ የመጣሁኝ ሩታና አብርሽ እና ሄርሜላ ነው ማለት ነው። እና ባለፈው የነ ሩታን ቪዲዮ ይዤላችሁ መጥቼ ነበርና ሩታ ባለፈው ጥሩ ስራ ነው የሰራችው። እኔ ህይወቷ ስለተስተካከለላት በጣም ደስ ብሎኛል ብዬ እኔ ራሱ ባፌ ስናገር ነበርና አንዳንዴ ሰው ደግሞ ሲደነቅ ሰው በብዛት ማድነቅም ጥሩ አይደለም መሰለኝ፣ ከመስመር ያወጣል። ኦዲየንስም በጣም ጎበዝ ጎበዝ ሲሏት ይሁን አላቅም፣ ግን ወይ ደግሞ የጓደኞቿ ግፊት ይሁን እኔ እንጃ። ብቻ አሁን ላይ ያለው ነገር ትናንት ይዞ የመጡት ቪዲዮ ደስ አይልም። እውነቱን ለመናገር ከሷ አልጠብቅም ይሄ። ምክንያቱም የልጇ አባት ነው፣ ባሏ ነው፣ ፈቅዳ አፍቅራው ወዳው አብራው ስትኖር የቆየችው ሰው ነው። ሰው መለያየትም ካለበት ቂም በቀል ምናምን ይዞ ሳይሆን በንጹህ ልብ መሆን አለበት። ምክንያቱም ነገ የማይራራቁ ሰዎች ናቸው። ቤተሰብ ሆነዋል። ልጅ ወልዳለች። ይሄ ልጅ የእሷ ብቻ አይደለም የእሱም ነው እና ይሄ ልጅ ነገ ተነገ ወዲያ አድጎ ቢያየው ምን ይሰማዋል? ምን ይማርበታል? እኛስ ይሄ ቪዲዮ የሚለቀቅልን መቼስ ያስተምራል ተብሎ ነው። ምን እንማርበታለን? እና ህይወት ፍራንክ፣ በኑሮ ላይ ፍራንክ ምናምን፣ በትዳር ውስጥ እኔ ይሄ ፕራንክ ምናምን የሚባለው ነገር ኢትዮጵያ ላይ ምን እንዴት እንደሚጠቀሙበት ራሱ ያወቁት አይመስለኝም። እና እኔ ቀልድ ነው እንዴ? ትዳር ነው። እኔ የምሬ ነው። ደስ ብሎ የነበረ ባለፈው እነሳ አብራው ሆና ልጁን ይዛ ሄዳ አንድ ላይ ሆኖ እኔ ማለት ነው እኔ ለራሴ ያለፍኩበት ከልጅነቴ ያለፍኩበት ነገር ስለሆነ በጣም ነው የምጠላው። ልጅ ወልደው መለያየት ምን አይነት ጉዳት ልጅ ላይ እንደሚያደርስ ስለማቅ በጣም ነው የምጠላው መለያየትን። ካልሆነ መለያየት ያለ ሆኖ ሳለ ግን ደግሞ ልጅ ከመጣ በኋላ መለያየት በጣም ነው የሚያስጠላው። በቃ የማይሽር ጠባሳ ነው ልጆች ላይ ጥሎ የሚያልፈው። በቃ የሆነስ ያሳቅቃል። ልጆችን እናትና አባት አብረው ኑሮ በድህነት ቢኖሩ ይሻላል። እናትና አባት ተለያይተው አንዱ ጋር ተመችቶ ከሚኖር ማለት ነው። እና ሩታ ለልጇ ስትል ብታስተካክለው ጥሩ ነበር። በእርግጥ አውር ሩታ አልተጎዳችም ማለት አይቻልም። ልትጎዳ ትችላለች በብዙ ነገሮች። ግን የሆነ የድሮዋ ሩታና የዛሬዋ ሩታ አንድ መሆን የለባትም። ምክንያቱም ዛሬ የልጅ እናት ናት፣ ትልቅ ሴት ሆናለች። እናትነት ያሳድጋል፣ ትልቅ ደረጃ ላይ ያስቀምጣልና ጎበዝ ናት። በእርግጥ እኮ እንኳን ሩታ ሌላ ሴት ራሱ ራሷን ማስተዳደር አያቅታትም። ሩታ በሚዲያ ራሱ ራሷን ልታስተዳደር ትችላለች ከዩቱብ በምታገኘው ራሱ። ግን እሷ ጋር ብቻ የምታሳድገው ልጅ እና ከአባቱና ከእሷ ጋር ሆኖ የሚያድገው ልጅ አንድ አይነት እንትን አይኖረውም፣ አስተዋጽኦ አይኖረውም። ከአባት ጋም ከእናት ጋም ሲኮን እረፍት ነው። ያ ልጅ ጥሩ ነገር እያየ ያድጋል። አሁን ደግሞ ምንድነው መለያየትን እያየ ነው የሚያድገው። እና የሆነ በቃ ቀለድክብኝ፣ ቀለድኩብህ፣ ይሄ እቃቃ ጨዋታ አይደለም። እንደዛ ገና ለሰው አይደለም እኮ የሚኖረው። ቤተሰብም ቢሆን ሲኖራችሁ ነው የሚወዷችሁ። ትዳር ውስጥ እንደዚህ አይነት ቀልድ በጣም ነው የሚያስጠላው። እና እኔ ከዚህ ቪዲዮ ምንም አልተማርኩበትም፣ ባዶ ነው። ምክንያቱም ምን ይታይበታል?
እኛ የምናውቀው ትዳር ላይ አንዱ ካጠፋ አንዱ ትቶ፣ ባልየው ሲያጠፋ ሚስትየው ሰከን ብላ እያለፈች፣ እሷ ስታጠፋ ደግሞ እሱ ሰከን ብሎ እያለፈ እና ለቀልድ አረገችው እንጂ ባለፈው የሰራችው ስራ እንደዚህ አይነት ነገር ትምህርት አለው፣ ለእሷም ይጠቅማታል፣ እሷንም አይጎዳትም። እና ገና ድሮ እያጣሏት ያሉ ወንድም ነው ያለችው ሰውዬ ይዛ መጣ ሄርሜላን ቀጥራ ምናምን። እሱ ይሄ ምን ያደርጋል? ዋጋም የለውም እኮ በህይወት ውስጥ መተሳሰብ፣ አንዱ ለአንዱ ሲኖር እንቅፋት አንዱን ተደግፎ ሲያልፍ ነው ትምህርት የሚኖረውም ጥሩም። በህይወት ውስጥ ብዙ ነገር አለ። አንድ ሰው እንኳን ሌላ እናትና ሌላ አባት የወለዱት ያሳደጉት ይቅርና እህትማማች ራሱ ከአንድ አባት ከአንድ እናት የተወለዱት አንድ ቤት ውስጥ ያደጉት አንድ ማዕድ ላይ ቀርበው በልተው ያደጉ ልጆች ራሱ አንድ አይነት አስተሳሰብ የላቸውም፣ አንድ አይነት ጸባይ የላቸውም። ሁሉም እንደ መልካችን የተለያየ ጸባይ፣ የተለያየ አስተሳሰብ፣ የተለያየ ባህሪ ያለን ሰዎች ነን። ምክንያቱም ሰው እንደ ፊታችን ነው፣ ውስጣችንም የተለያየ ነው እና ሰው በእውቀትም አንድ አይደለም። ግን ምንድነው ባልና ሚስት ሲኮን ደግሞ ይደጋገፋል። የሚያውቀውም ከማያውቀው ጋር ይደጋገፋል። የአንዱን አለማወቅ አንዱ ይሸፍናል፣ የአንዱን ስህተት አንዱ ይሸፍናል እና ተደጋግፈው አብረው ሁለት አካል አንድ አካል ሆኑ። ከሁለት አካል አንድ አካል የሚባለው ምንድነው? ሚስትም የባልን ሀሳብ ትቀበላለች፣ ባልም የሚስቱን ሀሳብ ይቀበላል። ያንን ሀሳባቸውን አቀናጅተው አንድ የሚሆነው ሀሳባቸው የተለያየ ሆኖ ሳለ ግን በስምምነት አንድ ያደርጉታል። ሰውነታቸው ሁለት ሆኖ ሳለ አኗኗራቸውን አንድ ስለሚያደርጉት እግዚአብሔር አንድ ያደረገውን ማንንም አይለያየውም የሚባለው የእንደዚህ አይነት አንድነት ነው። እግዚአብሔር በትዳር ነው ክብር እንደሚገኝ ስለሚያውቅ እግዚአብሔር ለሰው ልጅ ትዳር አስፈላጊ እንደሆነ ሲያውቅ ነው ወንድ ልጅንም ቤቱ ላይ የበላይ አድርጎ የሾመው። ሴት ልጅ ከሱ ተከትላ ከሱ ቀጥላ እሱም እንዲያከብራት እሷም እንድታከብረው ነው ፈጣሪ እንግዲህ ትዳርን የፈጠረልን እና ያዘጋጀልን። እኛ ደግሞ ትዳር ውስጥ ስንሆን አንዳንድ እህቶቼ ከጓደኞቼም የተረዳሁት ነገር አንድ ትንሽ ሰርተው ሲያገኙ ወንዱን ናቅ ወደ ማድረግ የሆነ እኔ ሰርቼ የማመጣውን እሱ ምን አገባው፣ እኔ እንደዚህ ባደርጉ በእኔ ምን አገባው የሚባል። ትዳር ውስጥ ከተገባ ወዲህ እንደዛ የሚባል ነገር የለም። ምክንያቱም ትዳር ውስጥ ካለሽ እንደዚህ አይነት ቁጥጥር ካልፈለግሽ መጀመሪያውንም ትዳር ውስጥ አለመግባት ነው እንጂ ትዳር ውስጥ ገብተው የኔ የሱ የሚባል ነገር የለም። የሱም የሷ ነው፣ የሷም የሱ ነው። እንኳን ሀብት ሰርተው የሚመጣው ቅራቅንቦ ቀርቶ እኮ አካሏን ራሱ አሳልፋ ሰጥታለች። ለማንም የማይሰጠውን እግዚአብሔር ለባልና ለሚስት የፈቀደውን ነገር ለሌላ ሰው ያልፈቀደው ለሌላ ሰው ከሌላ ሰው ጋር መሆን ስለሌለበት ነው። ፈጣሪ የሚጠቅመንን ነገር ብቻ ነው የሚያደርግልን እንድናደርግም የፈቀደልን እና የሆነ ትዳር ውስጥ የሰው አልቧልታ መግባት፣ ዘመድ፣ ወንድም፣ ቤተሰብ መግባት አስፈላጊ አይደለም። ጓደኛ፣ ትዳር ጥርት ያለ ነገር ነው። ቆሻሻ አትጨምሩበት ትዳር ውስጥ። እንዲህ ቆሻሻ እየጨመራችሁበት ትዳርን እንድንፈራ አታድርጉን። ለትዳር የተለየ አመለካከት እንዲኖረን አታድርጉን። ትዳር ከያዛችሁ በድራማ ትዳር ከጀመራችሁ ትዳር ነው። ንጹህ ህይወት ኑሩ። ምንድነው የምታጨማልቁት? እና የእውነት እንደዚህ አይነት ድርጊት ያስጠላል። ሩታሁን ከአብርሃም ጋር ልጅ አላት። አብረው በደስታ እየኖሩ ነው። የበፊቱን ሲጀመር ስህተት ያጣ ሰው የለም። አብርሃም ስህተት አለበት፣ አዎ ስህተት አለበት። በቪዲዮ እንደምናየው ከሆነ ሩታም ስህተት አለባት፣ አዎ አለባት። በቪዲዮ እንደምናየው ከሆነ ግን ተጋባን ተፋታን እያላችሁ ድራማ አትስሩብን። ምክንያቱም ትዳር የተከበረ የተቀደሰ እንትን የእግዚአብሔር
ከእግዚአብሔር የተሰጠን ነገር ነው እና ማለት ነው እና ከእንደዚህ አይነት ነገር ፈጣሪ ይሰውረን። አግብቶ ከመፍታት ይጠብቀን ፈጣሪ። መጀመሪያውንም የምንስማማው የምንግባባውን ባል ይስጠን እና ወዳችኋለሁ የኔ ወዶች። በያላችሁበት ፈጣሪ ይጠብቃችሁ። ትዳራችሁ ላይ ህይወታችሁ ላይ ብልጥ ሁኑ። ደስተኛ ሆናችሁ እንድትኖሩ ብልህ ሴት ሁኑ። ራሳችሁን ጠብቁ። ጓደኛ አታብዙ። የሰው አሉባልታ መሀላችሁ አታስገቡ ነው የምላችሁ ውዶቼ። ወዳችኋለሁ። መልካም ቀን ባይ